ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን የምናነሳ ይሆናል። ትላንትናም የተደረጉ በርከት ያሉ ጨዋታዎች አሉ። የእነሱን የጨዋታ ውጤቶች የምናነሳ ይሆናል። ከዛ በተጨማሪ ግን እንዲሁም በርከት ያሉ ስፖርታዊ ጉዳዮች እየተነሱ ነው። እነሱንም ጉዳዮች በስፋት ወደ እናንተም እናደርሳለን። ትላንትና በካራባኦ ካፕ፣ በእንግሊዝ ፕሪሚየር ሊግ፣ በፍሬንች ሊግ 1፣ ጀርመን ቡንደስሊጋ፣ ጣሊያን ሴሪኤ እና ስፓኒሽ ላሊጋ ተጠባቂ መርሃ ግብሮች ነበሩ። የእነሱን የጨዋታ ውጤቶች በስፋት ወደ እናንተም የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ ቆዩ። ከመሸጋገሪያ በኋላ ተመልሰን እንመጣለን። ትላንትና የተደረጉ የጨዋታ ውጤቶችን እናንሳ። ቅድሚያ የምናደርገው የዋንጫ ጨዋታ የነበረው የካራባኦ ካፕ የፍጻሜ ጨዋታ ነው። ትላንትና በዌምብሌይ ስቴዲየም ሊቨርፑልና ኒውካስል ዩናይትድ የዘንድሮ የካራባኦ ካፕ የፍጻሜ ጨዋታ ተፋላሚዎች ነበሩ። እንግዲህ ኒውካስል ዩናይትድ የኤዲ ሃው ቡድን በታሪኩ እንግዲህ ለበርካታ ዓመታት ዋንጫ አንስቶ አያውቅም ነበር። ትላንትና ለበርካታ ዓመታት እንግዲህ ኦልሞስት ወደ 70 ዓመት አካባቢ እንግዲህ ዋንጫ አምጥተው እንደማያውቁ ነው ዘገባዎች የሚያሳዩትና ትላንትና ከኒውካስል ዩናይትድ ከሊቨርፑል ጋር ሊቨርፑል ደግሞ ዘንድሮ እጅግ አስደናቂ አቋምን እያሳየ የነበረ ቡድን እንደነበር ይታወሳል። ነገር ግን በዚህ ሳምንት አጋማሽ ከፓሪስ ሰን ዠርሜን ጋር ባደረገው የአውሮፓ ቻምፒየንስ ሊግ ጨዋታ እንግዲህ ዘንድሮ በአውሮፓም ጭምር ዘንድሮ ሻምፒዮን ይሆናል ተብሎ ሲጠበቅ የነበረው ቡድን በፓሪስ ሰን ዠርሜን ከጥሎ ማለፉ መሰናበቱን እናስታውሳለንና ወደዚህ ጨዋታ የመጡት ከሽንፈት መልስ ነው። ከዛ በኋላ ግን ከኒውካስል ዩናይትድ ጋር ትላንትና ያደረጉትን ጨዋታ በዌምብሌይ ስቴዲየም ኒውካስል ዩናይትድ 2-1 በሆነ ውጤት በማሸነፍ ሻምፒዮን መሆኑን ያረጋገጠበትን ውጤት ነው ያስመዘገበው። የኤዲ ሃው ኒውካስል ዩናይትድ ከሊቨርፑል ጋር ያደረገውን የእንግሊዝ ካራባኦ ካፕ የፍጻሜ ጨዋታን 2-1 በሆነ ውጤት በማሸነፍ ሻምፒዮን ሆኗል። ኒውካስል ዩናይትድ የዋንጫ አሸናፊ ያደረጉ ሁለት ግቦችን ያስቆጠሩት አሌክዛንደር ኢሳክ እና ዳን በርን ናቸው። ሁለቱን ጎሎች ያስቆጠሩት ሊቨርፑል ደግሞ ብቸኛውን ጎል ያስቆጠረለት ፍሬድሪኮ ኪያዛ ነው። ኒውካስል ዩናይትድ በታሪኩ ለመጀመሪያ ጊዜ ነው የእንግሊዝ የካራባኦ ካፕ ዋንጫን አሸናፊ መሆኑን ያረጋገጠው። ኒውካስል ከ70 ዓመታት በኋላ የመጀመሪያውን ትልቅ ዋንጫ በማሸነፍም ታሪክ መጻፍ የቻለበትን አጋጣሚ ተመልክተናል። ብሩኖ ጉማሬሽ ይናገራል። የህይወቴ ምርጡ ቀን ነው ሲል ነው ሀሳቡን የሰጠው። ኒውካስል ዩናይትድን በአምበልነት እየመራ ዋንጫ በማሸነፍ አዲስ ታሪክ የጻፈው ብሩኖ ጉማሬሽ ቀኑን የህይወት የምርጡ ቀን ሲልም ይገልጸዋል። ያለ ዋንጫ 70 ዓመታት ተቆጥረዋል። ይሄ ለደጋፊዎቹ ትልቅ ትርጉም አለው። ለነሱ ይሄ እንደ ዓለም ዋንጫ ነው፣ ሁሉም ነገር ይገባቸዋል ሲል ነው ብራዚላዊው ብሩኖ ጉማሬሽ ሀሳቡን የሰጠው። የቡድኑ አምበል ሆኜ በመጀመሪያው ዓመት ዋንጫ ማሳካት እንግዲህ እንዳስደሰተው ጭምር ነው የገለጸው ተጫዋቹ። የህይወት የምርጡ ቀንም ሲልም ጭምር ብሩኖ ጉማሬሽ ይናገራል። አክለውም ወደዚህ ስመጣ በዚህ ክለብ ውስጥ ታሪክ ውስጥም ስሜን መጻፍ ፈልጌ ነበር። ከዚህ ሲሄድም ደጋፊዎች ስሜን እንደ አለን ሺረር እንዲጠሩትም እፈልጋለሁ ብለዋል። እንግዲህ ብሩኖ ጉማሬሽ ነው ይህንን ሀሳብ የሰጠው። በአንጻሩ ሽንፈት የቀመሱት አርኔ ስሎት በዚህ ሳምንት ብቻ 2 የዋንጫ ውድድሮችን አጥተዋል። አንደኛውን ከፍጻሜ ላይ የተሰናበቱት ወይም ደግሞ በፍጻሜው ላይ የተሸነፉት፣ አንደኛው ደግሞ በቻምፒየንስ ሊጉ በጥሎ ማለፉ በዚህ ሳምንት ተሸንፈዋልና የዘንድሮ እንግዲህ 2 ያገኙታል ተብሎ የሚጠበቁ ዋንጫዎችን 2 አጥተዋል። ሊቨርፑል እንግዲህ የሊጉን መሪነት 12 ነጥቦችን እንግዲህ ማስፋታቸውን ይገልጻሉ። አርኔ ስሎት የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው ትናንትና በፍጻሜው ያደረገው እንቅስቃሴ የሚያበሳጭ ሲሉ ገልጸውታል። ከጨዋታው በኋላ አስተያየታቸውን የሰጡት አርኔ ስሎት የሚያበሳጭ ውጤትና የሚያበሳጭ እንቅስቃሴ ነበር ሲሉ ነው የተናገሩት። በፓሪስ ሰን ዠርሜን ከተሸነፍንበት ጨዋታ ፍጹም የተለየ ስሜት ነው የተሰማኝ ሲሉ አርኔ ስሎት ሽንፈቱ እንግዲህ ክፉኛ እንዳበሳጫቸው ይጠቁማሉ። ከባድ ሳምንት ነበር ያሳለፍነው የሚሉት አሰልጣኙ፣ ነገር ግን የሊጉን መሪነት ከ10 ወደ 12 ያሰፋንበትም ነበር፣ ጥሩ ነገርም ነበረን ሲሉ ነው ያስታወሱት። የዛሬው እንቅስቃሴያችን በፓሪስ ሰን ዠርሜን ጨዋታ ካደረግነው እንቅስቃሴ ተገላቢጦሽ ነበር ሲሉ ነው አርኔ ስሎት ከትናንትናው ጨዋታ በኋላ ሀሳባቸውን የሰጡት። ተከታታይ 2 ሽንፈቶች ነበሩብንና 2 ዋንጫዎችን አጥተናል። ነገር ግን የነጥብ ልዩነቱ ከ10 ወደ 12 ማሳደግ ስለቻልንም ሳምንቱ ሙሉ አሉታዊ ነበር ማለት አልችልም። በተከታታይ 2 ጨዋታዎችን ለማሸነፍም 7 እና 8 ወራት ፈጅተውብናል።
ለመሸነፍ። ኒውካስል ዩናይትድ ጥሩ ቡድን ሲሆን ፓሪስ ሰን ዠርሜን ምናልባትም በአውሮፓ ውስጥ ምርጡ ቡድን ነው። የነጥብ ልዩነቱ ግን ወደ 12 ከፍ አድርገናል። ይሄ ነው እግር ኳስ ሲልም ነው የተናገረው። ይሄ ጨዋታ ልክ እነሱ በሚፈልጉበት መንገድም ሄዷል። ከኛ በላይ ጠንካሮች ነበሩ ኒውካስል ዩናይትዶች ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ አርነ ስሎት። በዚህም ኒውካስል ዩናይትድ ከ70 ዓመታት በኋላ ትልቅ የሚባል ዋንጫን ያሳኩበት ጨዋታ ሆኖ ተጠናቋል። ትናንትና የኤዲሃው ኒውካስል ዩናይትድ ሊቨርፑልን በማሸነፍ የእንግሊዝ ካራባኦ ካፕ ዋንጫን በስኬት ማጠናቀቁ ነው የተረጋገጠው። ሌላኛው በተወዳጁ የእንግሊዝ ፕሪሚየር ሊግ የተደረጉ መርሃ ግብሮች ነበሩ። ትናንትና በእንግሊዝ ፕሪሚየር ሊግ 3 ወሳኝ ጨዋታዎች ተደርገዋል። አርሰናል ከቼልሲ በለንደን ደርቢ በኤምሬትስ ስቴዲየም ጨዋታቸውን አድርገዋል። ፉልሃም በሜዳው ክራቨን ኮቴጅ ከቶትንሃም ሆትስፐርስ ጋር እንዲሁ ሌስተር ሲቲ በኪንግ ፓወር ከማንቸስተር ዩናይትድ ጋር ያደረጓቸው ጨዋታዎች ትናንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የተደረጉ መርሃ ግብሮች ናቸው። አርሰናል ያደረገውን ጨዋታ በማስቀደምን ጀምር። በእንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብር አርሰናል ትናንትና ከቼልሲ ጋር ያደረጉትን የለንደን ደርቢ ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻሉት። የአርሰናልን ብቸኛ ማሸነፊያ ግብ ያስቆጠረው ሚካኤል ሜሪኖ ነው። ስፔናዊው ተጫዋች በጨዋታው እንግዲህ በቅርቡ ከጉዳት የተመለሰው ብራዚላዊው የፊት መስመር ተጫዋች ጋብሪኤል ማርቲኔሊ ጉዳት አጋጥሞታል። ትናንትና እንዲሁ ጉዳት የገጠመው ተጫዋች ሆኗል። አርሰናል በዘንድሮው የውድድር ዘመን ከየትኛውም የፕሪሚየር ሊግ ክለብ በላይ 11 ግቦችን ከማዕዘን ምት ማስቆጠር የቻለ ቡድን አድርጎታል። አሁንም ግቦችን እያስቆጠረ ነው። በእርግጥ መጠነኛ መቀዛቀዞች ገጥሟቸው ነበር። ከማዕዘን ምት ላይ የሆኑ ሰሞኖች ላይ ተደጋጋሚ ጊዜ ጎሎችን ከማዕዘን ምቶች ያስቆጥሩ ነበር። ከዛ በኋላ ግን እንግዲህ ተጋጣሚ ቡድኖች ወይም ደግሞ ከአርሰናል በተቃራኒ የሚጫወቱ ቡድኖች ይህንን የማዕዘን ምቶች እንዳይቆጠርባቸው የራሳቸውን አይነት ታክቲኮችን ቀርጸው ሲመጡ እንደነበር እናስታውሳለን እና ያ ደግሞ ስኬታማ አድርጓቸው ነበር። አርሰናሎች እንግዲህ በመሃል ጋፕ ፈጥረው ነበር። ከማዕዘን ምቶች ጎሎችን ማስቆጠር አልቻሉም ነበር። ትናንትና ግን ይህንን ነገር አስቆጥረው 11 ግቦችን እንግዲህ ከማዕዘን ምት ማስቆጠር የቻሉበትን አጋጣሚ ተመልክተናል። አርሰናሎች ካለፈው የውድድር ዘመን መጀመሪያ ወዲህ 27 የማዕዘን ግቦችን ሲያስቆጥሩ በቅርብ ከሚገኘው ክለብም በ10 ጎሎችን በልጠው ነው አሁን ላይ የተቀመጡት። ሚካኤል ሜሪኖ የፊት መስመር አጥቂ ሆኖ በተሰለፈባቸው ያለፉት ጨዋታዎች 3 የፕሪሚየር ሊግ ግቦችን ማስቆጠር ችሏል። በሌላ የለንደን ደርቢ ጨዋታ ደግሞ ፉልሃም እና ቶትንሃምም እንዲሁ ጨዋታ አድርገው ነበር። ፉልሃም ጨዋታውን 2-0 በሆነ ውጤት ማሸነፍ ችሏል። ሮድሪጎ ሙኔዝ እና ሴሴኞ ናቸው ግቦቹን ያስቆጠሩት ለፉልሃም። እንግዲህ አርሰናሎች አሁን ላይ 58 ነጥቦችን መሰብሰብ የቻሉበትን አጋጣሚ ተመልክተናል። እንግዲህ ሁለተኛ ደረጃ ላይ ነው የሚገኙት። ከሊጉ መሪ ሊቨርፑልም የ12 ነጥብ ልዩነትም እንዲሁ እንዳላቸው ነው እየተመለከተን የምንገኘው። ኮል ፓልመር በትናንትናው ጨዋታ ላይ አልተሰለፈም ነበር በቸልሲ ጨዋታ። ይህም በርካቶች ጥያቄ አቅርበው ነበር ለምንድን ነው ያልተሰለፈው የሚል ጉዳይ ማለት ነው። የምዕራብ ለንደኑ ክለብ ቸልሲ የፊት መስመር ተጫዋች የሆነው ኮል ፓልመር ከትላንትናው የለንደን ደርቢ ጨዋታ ውጭ መሆኑ ተረጋግጦ ነበር። እንግሊዛዊ ተጫዋች ኮል ፓልመር ከጨዋታ ውጭ የሆነውም ልምምድ ላይ ባጋጠመው የጡንቻ ጉዳት ምክንያት መሆኑ ነው የተገለጸው። ኮል ፓልመር ባለፈው ዓመት ሰሜዎቹ በኤምሬትስ ስቴዲየም ላይ እንግዲህ በአርሰናሎች 5-0 በተሸነፉበት ጨዋታ በህመም ምክንያት ሳይሳተፍ መቅረቱ ይታወሳል። በዚህኛውም ዓመት ባደረጉት ጨዋታ ላይ አልተሳተፈም። ኮል ፓልመር እስካሁን ባለው የእግር ኳስ ህይወቱ በአርሰናሉ ኤምሬትስ ስቴዲየም ላይ ተሰልፎ ተጫውቶ አያውቅም። ሁለቱንም እንግዲህ በጉዳት ምክንያት አልፈውታል። ከዛ በፊት ደግሞ ተጫውቶ አያውቅም። በትክክለኛ መንገድ ላይ እንደሆነን ይሰማኛል ብሏል አሰልጣኝ ኤንዞ ማሬስካ። የሰሜዎቹ አሰልጣኝ ኤንዞ ማሬስካ በትላንትናው ጨዋታ ግብ ጠባቂው ሮበርት ሳንቼዝ ጥሩ ጨዋታን ማድረጉን ይገልጻሉ። በሁለቱም ግብ ጠባቂዎች ደስተኛ መሆናቸውን ያስረዱት አሰልጣኝ ኤንዞ ማሬስካ ሳንቼዝ ዛሬ ጥሩ ነበር ሲሉ ነው ከትላንትናው ጨዋታ በኋላ የተናገሩት። አርሰናል ላይ የግብ ዕድሎችን መፍጠር ቀላል አይደለም ይላሉ አሰልጣኙ ኤንዞ ማሬስካ። እንግዲህ ከጨዋታው በኋላ ሲናገሩ እስከ መጨረሻው ደቂቃ በጨዋታው ውስጥ ነበርን ብለዋል። በስታንፈርድ ብሪጅ ጨዋታና በዛሬው ጨዋታ ልዩነት አለ ብዬ አላስብም ሲሉ ነው የተናገሩት። አሰልጣኝ ኤንዞ ማሬስካ አያይዘውም ኮል ፓልመር በጉዳት የእንግሊዝ ብሔራዊ ቡድንን ይቀላቀላል ብለው እንደማይጠብቁም ጭምር ነው እንዲሁ ያረጋገጡት። ሞይስ ካይሴዶን በአርሰናል ከተሸነፉበት ጨዋታ በኋላ ሀሳቡን ሰጥቷል። አርሰናሎች ይህንን ቡድን ለመስራት 7 ዓመታት ፈጅቶባቸዋል። የኛ ቡድን ግን ገና 2 ዓመቱ ነው። ቢሆንም ግን ከአርሰናል የተሻለ ብቃት አሳይተን መውጣታችን ጥሩ ነው ሲልም ነው ትናንትና በጨዋታው ላይ ከነበረው ነገር ጋር በተያያዘም ሞይስ ካይሴዶ ሀሳቡን የሰጠው። የለንደን ደርቢ ጨዋታ በአርሰናል 1-0 አሸናፊነት በሆነ ውጤትም ተጠናቋል። ሌላኛው ምሽት 4 ሰዓት ላይ የተደረገው የማንቸስተር ዩናይትድ ጨዋታ ነው። ወደ ኪንግ ፓወር ወደ ሌስተር ሲቲ ሜዳ ያቀናው ማንቸስተር ዩናይትድ
የእንግሊዝ ፕሪሚየር ሊግ የትናንትና መርሃ ግብሩን 3-0 በሆነ ውጤት ማሸነፍ ችሏል። የማንቸስተር ዩናይትድን የማሸነፊያ ግቦች ብሩኖ ፈርናንዴስ ለማደኛው ተጫዋች ሆኗል። ሰሞኑን በተደጋጋሚ ግቦችን እያስቆጠረ ነው። አሌሃንድሮ ጋርናቾ እና ራስመስ ሆይሉንድ ትናንትና ጎል አስቆጥሯል። 22 እንግዲህ ጨዋታዎች ፈጅተውበታል ጎል ለማስቆጠር። ትናንትና ግን ወደ ጎል ማስቆጠሩ ተመልሷል። ራስመስ ሆይሉንድ ሌስተር ሲቲ በፕሪሚየር ሊጉ 6ኛ ተከታታይ ሽንፈታቸውን ትናንትና እንዲሁ ማስመዝገብ የቻሉበትን አጋጣሚ ተመለከት ነው። ማንቸስተር ዩናይትድ ወደ ኪንግ ፓወር አመርቶ 3-0 በሆነ ውጤት በማሸነፍ ወደ ማንቸስተር ማቅናት ችለዋል። በጨዋታው ላይ በርካታ አበይት ጉዳዮች የሚነሱ ሲሆን የራስመስ ሆይሉንድ ዳግም ከግብ ጋር መታረቅ፣ የብሩኖ ፈርናንዴስ ዳግመኛ በድንቅ አቋም መገኘት፣ የጋርናቾ ወጥ የሆነ በቀኝ መስመር ላይ የማጥቃት ብቃት እንዲሁ ደግሞ ሌሎችም የግልና የቡድን ቅንጅቶችን በጨዋታው ላይ ታይተዋል። ጨዋታው ከተጀመረበት ጊዜ አንስቶ ተጫዋቾች ያላቸው የራስ መተማመንና የሞራል ተነሳሽነትም የሚደንቅ ሆኖ ጨዋታው የተጠናቀቀ ሲሆን አንድ ጉዳይ ግን ለሩበን አሞሪም ጉዳይ ጎዶሎ የሚያደርግባቸው ሆኗል። ጉዳዩም ታዳጊው አይደን ሄቨን ጥሩ እንቅስቃሴ እያደረገ ከነበረበት ጨዋታ በጉዳት ከሜዳ መውጣቱ ነው። አይደን ሄቨን በጨዋታው ከበድ ያለ ጉዳት ስለማስተናገዱ የሚታይ እውነታ ሲሆን በቀጣይ መረጃዎች ይወጣሉ ተብሎ ነው የሚጠበቀው። ዩናይትድ ያለ አዲስ ፈራሚው ፓትሪክ ዶርጉ በመስመር ኮሪደሮች ላይ በተለያዩ የአካዳሚ ተጫዋቾች ቦታውን ለመሸፈን እየሞከረ የሚገኝ ሲሆን ሃሪ አማሰም በትናንትናው ጨዋታ ላይ ለደቂቃዎችም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ዲየጎ ዳሎ አሁንም ቢሆን ወጣ ገባነቱን እንግዲህ መክታት ያልቻለ ሲሆን በዩናይትድ ቤት በቀኙ መስመር ላይ ራሱን ማሻሻል ያለበት እንቅስቃሴ እንዳለ ሆኖ የትናንትናው ጨዋታ ይጠቆም ይመስላል። በትናንትናው ጨዋታ ላይ በርካታ እውነቶች የተፈጸሙ ሲሆን ከሞላ ጎደል ግን በርካቶች ጨዋታው ጥሩ ነበር ለማንቸስተር ዩናይትድ ብለው አንስተዋል። ሩበን አሞሪም ቀስ በቀስ ቡድኑን ወደ ጥሩ ብቃቱን ለማምጣትም መንገዱን እየጠረገ እንደሚገኝ ጭምር ነው የሚታመነው። አሌሃንድሮ ጋርናቾ በትናንትናው ጨዋታ ሪከርድ መጋራትም እንዲሁ ችሏል። አርጀንቲናዊው የፊት መስመር ተጫዋች አሌሃንድሮ ጋርናቾ 21ኛ ዓመቱን ሳይዝ በፊት እንግዲህ አሁን ላይ በ14 የፕሪሚየር ሊግ ግቦችን ማስቆጠር የቻለ ተጫዋች ነው። ይህ ከቀድሞ ፖርቱጋላዊ ኮከብ ክሪስቲያኖ ሮናልዶ ጋርም እኩል አድርጎታል። ፖርቱጋላዊው ኮከብ በተመሳሳይ በማንቸስተር ዩናይትድ ቤት በነበረው ቆይታ 21 ዓመት ሳይሞላው በፊት በሊጉ 14 ግቦችን ከመረብ ጋር ማሳረፍ ችሎ እንደነበር የሚታወስ ነው። ሩበን አሞሪም ስለ አይደን ሄቨን ይናገራሉ። የሄቨን ጉዳት መጠን እንግዲህ ለማወቅ በቅርብ ቀናት ውስጥ መገምገም ይኖርብናል። ገና ወጣት ልጅ ነው እና ምን እንደሚሰማው እንዴት ማስረዳት እንዳለበት የማያውቅም እኛ ለማወቅ ያስቸግረናል ሲልም ነው ሩበን አሞሪም የተናገረው። ስለ ብሩኖም ተጠይቆ ምላሹን ሰጥቷል። ብሩኖ በጣም ድንቅ ተጫዋች ነው። ጥሩ ጊዜን በማሳለፍ ላይ ይገኛል። ቡድኑን ለመርዳት በሁሉም ቦታ የሚሰራበት መንገድም ሳላደንቅ ማለፍ አልፈልግም። ከሁሉም ነገሮች የሚወደድለት ነገር ቢኖር እሱን ነው ሲልም ነው እንዴት የተዳመጠው። ስለ ሃሪ አማስም ይናገራል። በመጀመሪያ ደረጃ ሃሪ አማስ የልደት ቀኑ ነበር የትናንትናው ጨዋታ። ስለዚህ ይቀል ለእርሱ ልዩ ነው። በዚህ አጋጣሚ ወጣቶች ለማንቸስተር ዩናይትድ መጫወት ምን ያክል እድለኝነት እንደሆነም መረዳት አለባቸው። ወጣት ልጆች እንዲጫወቱ ማድረጌ በጣም ደስተኛ ነኝ ሲልም ነው ሩበን አሞሪም የተናገረው። የዩናይትድ አሰልጣኝ ሩበን አሞሪም በትናንትናው ጨዋታ የቡድናቸው ተጫዋቾች ድካም እንደታየባቸው ነው የገለጹት። ጥሩ ጨዋታ ነበር ብዬ አስባለሁ። በጨዋታው ድካም ነበረብን፣ ነገር ግን ያላቸውን ሁሉ ሰጥተዋል ሲሉ ሩበን አሞሪም ተናግረዋል። የተወሰኑ ተጫዋቾች ደክመው ነበር፣ ነገር ግን ማሸነፍ ይገባናል፣ ጨዋታውን ተቆጣጥረንም ተጫውተናል ብሏል ሩበን አሞሪም። በጨዋታው ጉዳት ስለገጠመው አይደን ሄቨን ሁኔታ የሚጠየቁት ሩበን አሞሪም አሁን ለማወቅ ከባድ ነው፣ መጠበቅ ይኖርብናል ሲሉም ነው ከትላንትናው ጨዋታ በኋላ የነበራቸውን ሀሳብ የሰጡት። የትላንትና የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እነዚህን ነው የሚመስሉት። ሊቨርፑል አሁንም ሊጉን በ70 ነጥቦች እየመራ ይገኛል። 29 ሳምንታት ተጉዟል። የተወዳጁ የእንግሊዝ ፕሪሚየር ሊግ ቀጣይ 9 ጨዋታዎች ናቸው የሚቀሩትና እነዛን ጨዋታዎች በርካቶች በጉጉት እንዲሁ የሚጠብቋቸው ነው የሚሆነው። ሌሎች ሊጎች ላይም ትላንትና በርከት ያሉ ጨዋታዎች ተደርገዋል። በስፓኒሽ ላሊጋ ትላንትና ባርሴሎና ድል ተቀናጅቷል። በስፓኒሽ ላሊጋ የ28ኛ ሳምንት መርሃ ግብር ባርሴሎና ትላንትና ከአትሌቲኮ ማድሪድ ወደ ሪያድ ዋንዳ ሜትሮፖሊታኑ አቅንቶ 4-2 በሆነ ውጤት ማሸነፍ ችሏል። ትላንትና እንግዲህ 2-0 ሲመሩ ነበር ባርሴሎናዎች፣ ነገር ግን አከታትለው ባስቆጠሯቸው 4 ወሳኝ ግቦች 3 ነጥብ አሳክተው መውጣት ችለዋል። የባርሴሎናን የማሸነፊያ ግቦች ሮበርት ሌቫንዶስኪ፣ ላሚን ያማል እና ፌራን ቶሬስ ናቸው ማስቆጠር የቻሉት። ፌራን ቶሬስ ትላንትና 2 ጎሎችን ነው ከመረብ ጋር ማሳረፍ የቻለው። እንዲሁ ደግሞ ለአትሌቲኮ ማድሪድ ደግሞ አሌክዛንደር ሶርሎት እና እንዲሁ ደግሞ አንዱን ጎል ያስቆጠረው ሌላኛው ተጫዋች ሁሊያን አልቫሬዝ ነው። በትላንትናው ጨዋታ ሁለቱ ተጫዋቾች ለአትሌቲኮ ማድሪድ ቀደም ብለው ጎል ማስቆጠር ችለው የነበረ ቢሆንም ነገር ግን ማሸነፍ አልቻለም። አትሌቲኮ ማድሪድ
ባርሴሎናዎች በ72ኛው በ78ኛው በ92ኛው እና በ98ኛው ደቂቃ ባስቆጠሯቸው 4 ተከታታይ ግቦች ነው ትናንትና አሸነፈው መውጣት የቻሉበትን አጋጣሚ እንዲሁ የተመለከት ነው። እንግዲህ ባርሴሎናው የፊት መስመር ተጫዋች ሮበርት ሌቫንዶስኪ በሊጉ ያስቆጠራቸውን የሊግ ግቦችም 22 ማድረስ የቻለበትን አጋጣሚ ትናንትና ተመልክተናል። ሊጉንም አሁን ላይ መምራታቸውን ቀጥለዋል። የሊጉን መሪነትንም ተረክበዋል። አንድ ቀሪ ጨዋታም ጭምር እንዳላቸው የሚታወቅ ጉዳይ ነው። ባርሴሎና በቀጣይ ከዢሮና ጋር ነው ጨዋታውን የሚያደርገው። እንዲሁ ሌሎች ጨዋታዎችም ትናንትና በስፓኒሽ ላሊጋም የተደረጉ መርሃ ግብሮች ነበሩ። ሌላኛው በስፓኒሽ ላሊጋ የተደረገው ሪያል ቤቲስ ትናንትና ሊጋኔስን 3-2 በሆነ ውጤት ያሸነፈበት ውጤት ነው። ትናንትና የተመዘገበው ኢስኮ አላርኮን ትናንትና ጎል ማስቆጠር ችሏል። ባካምቡና ሄርናንዴስ ትናንትና ግቦቹን ያስቆጠሩ ተጫዋቾች ናቸው ለሪያል ቤቲስ። ሪያል ቤቲስ ትናንትና ጨዋታውን 3-2 በሆነ ውጤት ነው ማሸነፍ የቻለው። ሲቪያ በሜዳው ራሞን ሳንቼዝ ፒዥዋን አትሌቲኮ ቢልባውን አስተናግዶ ነበር። ነገር ግን አትሌቲኮ ቢልባዎች ይህንን ጨዋታ 1-0 በሆነ ውጤት ያሸነፉበትን ውጤት ነው ያስመዘገቡት። ቫያካኖና ሪያል ሶሴዳድ ጨዋታቸውን 2-2 ሲያጠናቀቁ ኬታፌ ኦሳሱናን 2-1 በሆነ ውጤት ያሸነፈበት መርሃ ግብርም እንዲሁ ትናንትና የተደረጉ የስፓኒሽ ላሊጋ መርሃ ግብሮች ናቸው። በጣሊያን ሴሪኤ ትናንትና ናፖሊና ቬኔዚያ ጨዋታውን 0-0 በሆነ ውጤት አጠናቀዋል። ናፖሊ ነጥብ መጣሉን ተከትሎ የሴሪኤውን መሪነት ከኢንተር ሚላን የሚረከብበትን እድል ሳይጠቀምበት ቀርቷል። ናፖሊ ካለፉት 7 የጣሊያን ሴሪኤ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። በወራጅ ቀጠና የሚገኘው ቬኔዚያ ባለፉት ጨዋታዎች ናፖሊን፣ ላትሲዮንና አታላንታን ነጥብ ማስጣል ችለዋል። ናፖሊ በቀጣይ ከኤሲ ሚላን ጋር ተጠባቂ ጨዋታቸውን ያደርጋሉ። ኢንተር ሚላን ትናንትና መሪነቱን አጠናክሯል። በጣሊያን ሴሪኤ የ29ኛ ሳምንት መርሃ ግብር ኢንተር ሚላን ከአታላንታ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ያሸነፉት። የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቲኔዝ እና አጉስቶ ከመረብ ጋር አሳርፈዋል። አታላንታ ከ7 የጣሊያን ሴሪ ጨዋታዎች ያለ መሸነፍ ጉዞ በኋላ ነው ትናንትና የተሸነፉት። በጨዋታው የአታላንታው ኤደርሰን እና አሰልጣኝ ጃምፔሮ ጋስፔሬኒ በቀይ ካርድ ከሜዳ ተሰናብተዋል። በተጨማሪም የኢንተር ሚላኑ ተጫዋች የሆነው አሌዛንድሮ ባስቶኒም ቀይ ካርድ የተመለከተ ሌላኛው ተጫዋች ነው። ቀደም ብሎ በተደረጉ ጨዋታዎች ደግሞ ዩቬንቱስ ከፊዮረንቲና ጋር ያደረገውን ጨዋታ እንዲሁ 3-0 በሆነ ውጤት ያሸነፈበትም መርሃ ግብር ትናንትና ከተደረጉት መርሃ ግብሮች መካከል አንደኛው ነው። ፊዮረንቲና ነው 3-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ትናንትና የተመለከትነው። ዩቬንቱስ የቲያጎ ሞታ ቡድን ትናንትናም ሽንፈት ገጥሞታል። የክላውዲዮ ራኒሪው ሮማ በሮም ኦሎምፒክ ስቴዲየም ትናንትና ካግሊያሪን አስተናግዶ 1-0 በሆነ ውጤት ማሸነፍ ችሏል። አርተብ ዶቪያክ ብቸኛውን ጎል ለሮማ ያስቆጠረ ተጫዋችም እንዲሁ አድርጎታል። ቦሎኛ ትናንትና ላትሲዮን 5-0 በሆነ ሰፊ ውጤትም ደግሞ እንዲሁ የተመዘገበበትም ውጤት ትናንትና የተደረገ የጣሊያን ሴሪኤ መርሃ ግብሮች ናቸው። በጀርመን ቡንደስሊጋም እንዲሁ ጨዋታዎች ቀጥለው ተደርገዋል። በጀርመን ቡንደስሊጋ ትናንትና ሲጠበቅ የነበረው ጨዋታ ስቱትጋርትና ባየር ሌቨርኩዘን ያደረጉት መርሃ ግብር ነው። እዚህ ጨዋታ ላይ 7 ያክል ግቦች ተቆጥረዋል። ባየር ሌቨርኩዘን ጨዋታውን 4-3 በሆነ ውጤት ማሸነፍ ችሏል። ጀረሚ ፍሪምፖንግ፣ ሂንካፒየ ስቲለር እና እንዲሁ ደግሞ ፓትሪክ ሺክ ግቦቹን ያስቆጠሩ ተጫዋቾች ናቸው። ለባየር ሌቨርኩዘን 4-3 በሆነ ውጤትም ባየር ሌቨርኩዘን ማሸነፍ ችሏል። ሌላኛው ሄዲንሃም ሆልስቲንን 3-1 ያሸነፈበት ነው። አይንትራክት ፍራንክፈርትም እንዲሁ ቦሃምን ትላንትና 3-1 በሆነ ውጤት ማሸነፍ የቻለበትም አጋጣሚ ትላንትና የተደረጉ የጀርመን ቡንደስሊጋ መርሃ ግብሮች ናቸው። በፍሬንች ሊጓን ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። በፓርክ ደስ ፕሪንስ ፓሪስ ሰን ዠርሜን እና ኦሎምፒክ ደ ማርሴይ ያደረጉት መርሃ ግብር ትላንትና ሲጠበቅ የነበረው ጨዋታ ነው። ፓሪስ ሰን ዠርሜን ይህንን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ኦዝማን ዴምቤሌ፣ ኑኖ ሜንዴዝ እና ሊዮራል የተባለ ተጫዋች ደግሞ የኦሎምፒክ ማርሴይ ተጫዋች ነው ራሱ ላይ ጎል አስቆጥሯል። ኦዝማን ዴምቤሌ ትናንትናም ጎል ማስቆጠሩን የቀጠለበትን ጨዋታ ነው እንዲሁ ያስመዘገበው። የፓሪስ ሰን ዠርሜን የሉዊስ ኤንሪኬ ቡድን የሮቤርቶ ዲዘርቢውን ኦሎምፒክ ደ ማርሴይን 3-1 በሆነ ውጤት ማሸነፍ ችሏል። ስትራስቡርግ ቱሉዝን 2-1 በሆነ ውጤት አሸንፈዋል። ብረስት እና ሬምስ 0-0 ጨዋታቸውን ሲያጠናቅቁ ሴንት ኢቲየን ሞምፔሌን 2-0 አሸንፈዋል። ሊዮን ደግሞ ሊ ሃርቬን 4-2 ያሸነፉበት መርሃ ግብር ትናንትና በፍሬንች ሊጓን የተደረጉ መርሃ ግብሮች ናቸው። በአውሮፓ የተደረጉ ትናንትና ትልልቆቹ ጨዋታዎችም እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ የምናደርስበት ሰዓት ነው። ከአርሰናል ጋር በተያዘም ጆኮላንድ ሀሳብን ሰጥቷል። በተለይ ከሚኬል አርቴታ ጋር በተያዘ ከዛሬ 5 ዓመታት በፊት አርቴታ ወደ አርሰናል ሲመጣ ክለቡ ምን አይነት ደረጃ ላይ ነበር? እስኪ ማንቸስተር ዩናይትድ እና ቶትናምን ተመልከቱ። ከአርሰናል በብዙ ነገር ኋላ ቀርተዋል፣ እሱ አስገራሚን ስራን ሰርቷል ሲል ነው
ጆኮል ሀሳቡን እየሰጠ የሚገኘው። የቀድሞ የኤቨርተንና የአስተን ቪላ ክለቦች ስራ አስፈጻሚ የነበረው ኪት ዋንትስ እንግዲህ ስለ አዲሱ የአርሰናል ስፖርቲንግ ዳይሬክተር ሀሳቡን ይሰጣል። በእርግጠኝነት የአርሰናል አዲሱ ስፖርቲንግ ዳይሬክተር በአርሰናል ቤት ከኤዱ የተሻለ ስራ እንደሚሰራ ሙሉ እምነት አለኝ። አሁን ላይ አርሰናል ትክክለኛና ክለቡን ወደ ስኬት አንድ እርምጃ ወደፊት ማራመድ የሚያስችል አቅም ያለው ሰው አግኝተዋል። እኔ በርካታ ዓመታትን በእግር ኳስ ውስጥ ኖር ያለው አንድሪያ ቤርታ ለአርሰናል ፊርማ እንግዲህ አሪፍ ፊርማ ይሆናል ብዬ አስባለሁ። ከአርቴታ ጋርም በጣም ድንቅ ጥምረትን ፈጥረው ቡድኑን በአውሮፓም ሆነ በሊጉ ከፍተኛ ተፎካካሪ ማድረግ ይችላሉ። የሁለትዮሽ ጥምረትም አሁን ላይ ጥሩ ጅምር አግኝተዋል ሲል የተናገረው። በአርሰናል ቤት ኤዱ ጋስፐር የተከበረውን ያክል ቤርታ ከኤዱ የበለጠ ቡድኑ ላይ የተለየ ክህሎት፣ ዲሲፕሊን ያመጣል ብዬ አስባለሁ። እኔ አርሰናል ደጋፊ ብሆን ይህንን የአንድሪያ ቤርታን ፊርማ በጣም አበረታተዋለሁ። ክለቡንም እንደሚጠቅም ትልቅ እምነት አለኝ ሲልም ጭምር ነው የተናገረው። አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር በመሆን እስከ 2028 የሚያቆየውን ውልም መፈራረሙ እየተገለጸ ይገኛል። በብሔራዊ ቡድኖች ጨዋታዎች ወይም በኢንተርናሽናል ብሬክ ወቅትም ይህ ፊርማ ይፋ ይደረጋል ተብሎ እንደሚጠበቅ ነው ኒኮላ ሺር መረጃውን ያጋራው። አርሰናል በቀጣይ በሚኖሩት ዓመታት ወይም ደግሞ ሚኬል አርቴታ የሉዊስ ስኬሊን ወደ ተፈጥሯዊ ቦታው ማለትም ወደ መሃል ሜዳ ቦታው ላይ ለመመለስ ፍላጎቶች እንዳሉት ነው ሳይመን ኮሊንግስ መረጃውን እያጋራ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ተጫዋቾቹን ማቆየት ይፈልጋሉ። ቼልሲዎች እንግሊዛዊውን የማንቸስተር ዩናይትድ ንብረት የሆነውን የአጥቂ መስመር ተጫዋች ጄደን ሳንቾ በክለባቸው ማቆየት ይፈልጋሉ የሚሉ ዘገባዎች ይወጣሉ። ቼልሲዎች ባለፉት ጥቂት ሳምንታት በጄደን ሳንቾ ጉዳይ ላይ ሰፊ ንግግርን ያደረጉ ሲሆን ተጫዋቹን በክለባቸው ቤት በማቆየት ምርጡን የጄደን ሳንቾን አቋም ማግኘት ይቻላል ብለው እንደሚያምኑ ተገልጿል። በተጨማሪም ተጫዋቹ በአሁኑ ሰዓት እንግዲህ ወደ ማንቸስተር ዩናይትድ መመለስ እንደማይፈልግ የተነገረ ሲሆን በተመሳሳይ ማንቸስተር ዩናይትድ ሳንቾን የመመለስ ምንም አይነት ፍላጎት እንደሌለው ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ነገር ግን በክረምቱ የሚፈጠረውን አብረን እንመለከታለን ብሏል ፋብሪዚዮ ሮማኖ። በጄደን ሳንቾ ዙሪያ በማንቸስተር ዩናይትድ እና በቼልሲ መካከል ውዝግብ መፍጠሩንም የሚገልጸው የምዕራብ ለንደኑ ክለብ ቼልሲ ተጫዋቹን በቋሚነት የማስፈረም ፍላጎቶች እየቀዘቀዙበት ሊመጡ እንደሚችሉም ጭምር ይገልጻል። ጄደን ሳንቾ ደግሞ ወደ ቡድኑ ወደ ማንቸስተር ዩናይትድ መመለስ አይፈልግም ነው የተባለው። ማንቸስተር ዩናይትድ ተጫዋቹን በክረምት የዝውውር መስኮት ለምዕራብ ለንደኑ ክለብ ቼልሲ በውሰት ውል አሳልፎ ሲሰጥ የመግዛት ግዴታን የሚያካትት አንቀጽም ውሉ ላይ ማካተቱ የሚዘነጋ አይደለም። ሆኖም ግን ቼልሲ አሁን ላይ በተጫዋቹ ላይ ያለው ፍላጎት ሊቀዛቀዝ እንደሚችል ይገለጻልና በተጫዋቹ ዙሪያ በሁለቱ ክለቦች መካከል ውዝግቦች ሊፈጠሩ እንደሚችሉ ነው የሚያምነው። ጣሊያናዊው ዘጋቢ አክሎም በዘገባው መጨረሻ ላይ ለሁሉም ነገር ምላሽ የሚገኘው በመጪው የክረምት ተጫዋቾች የዝውውር መስኮት ነው ሲልም ነው እንዲሁ የተናገረው። እንግዲህ ቼልሲ ውሳኔውን ያሳውቃል ተብሎ ይታሰባል። አንዳንድ የቼልሲ ሰዎች ይህንን ተጫዋች ለማቆየት ፍላጎቱ አላቸው። አንዳንዶች ደግሞ ከተጫዋቹ አጥጋቢ ነገርን አለማግኘታቸውን ተከትሎ ሊለቁት ፍላጎት እንዳላቸውም ጭምር የሚያሳዩ መረጃዎች ይወጣሉና እንግዲህ የዚህ ተጫዋች ነገር የሚወሰነው በክረምት ነው ሲልም ነው ፋብሪዚዮ ሮማኖ መረጃውን እንዲሁ ያጋራው። በዚህ የውድድር ዓመት በሁሉም ውድድሮች ከዲኤጎ ዳሎ በበለጠ ብዙ ደቂቃዎችን ሜዳ ላይ ያሳለፈ የማንቸስተር ዩናይትድ ተጫዋች የለም። ፖርቱጋላዊው የቀይ መስመር ተመላላሽ በዚህ የውድድር ዓመት በአጠቃላይ 3822 ደቂቃዎችን መጫወት ችሏል። ከእርሱ በመቀጠል ብሩኖ ፈርናንዴስ 3712፣ ኑሱር ማዝራዊ 3421፣ ማታያስ ደሊት 2877 እንዲሁም ሊሳንድሮ ማርቲኔስ 2711 ደቂቃዎችን ሜዳ ላይ በማሳለፍ ደግሞ ተከታዮቹን ስፍራዎች እያካተቱ ናቸው። እንግዲህ እነዚህ ቁጥራዊ መረጃዎች ግብ ጠባቂዎችን የማያካትቱ ሜዳ ላይ ብቻ የሚጫወቱ ቁጥራዊ ተጫዋቾችን የተመለከተ ቁጥር እንደሆነ ነው ለመግለጽ የምንወደው። ከሰር አሌክስ ፈርጉሰን ስንበት በኋላ ዴቪድ ሞይስን መቅጠር ትልቁ ስህተት ነበር ብሏል ሰር ጂም ራትክሊፍ ከዘ ታይምስ ጋር በነበረው ቃለ መጠይቅ። ማንቸስተር ዩናይትድ የሰር አሌክስን ተተኪ አድርገው ዴቪድ ሞይስን መቅጠሩ ትልቅ ስህተት እንደነበር ከመናገሩም በላይ ለረጅም ጊዜ ልምድ ያለው ዋና ስራ አስፈጻሚ አግኝተውም ነገሮችን እንዳከበዱባቸውን የተናገረው። ዴቪድ ሞይስን ወዳቸዋለሁ፣ እሱ በጣም ጥሩ አሰልጣኝ ነው ብዬ አስባለሁ። ነገር ግን ከሰር አሌክስ ፈርጉሰን ወደ ሞይስ የተደረገው ሽግግር ግን ትክክል ነው ብዬ አላምንም። ሞይስ ፈርጉሰንን ተክቶ ሲመጣ በወቅቱ ምንም አይነት የዋንጫ ታሪክ አልነበረውም። ፕሪሚየር ሊግን 13 ጊዜ ላሸነፈና ቻምፒየንስ ሊግን 3 ጊዜ ላሸነፈ ኃያል ቡድን
እንዴት ትልልቅ ተጫዋቾችን አሰልጥኖ ለማያውቅና ምንም አይነት ዋንጫን አሸንፎ ለማያውቅ ሰው አሳልፈ ተሰጣለህ? ይሄ ትልቁ ስህተት ነበር። ሪያል ማድሪድ ቢሆን እንደዚህ አይነት የአሰልጣኞችን ምርጫ ያደርጋል ብዬ አላምንም። አብዛኞቹ አሰልጣኞችን ከተመለከት ከአንድ ክለብ ላይ ሁልጊዜም በስኬት ሊሰሩ አይችሉም። ነገር ግን ማንቸስተር ከዛን ጊዜ ጀምሮ የዓለማችን ምርጡ ዋና ስራ አስፈጻሚና የዓለማችን ምርጡ አሰልጣኝን ማግኘት ነበረበት። ምክንያቱም ማንቸስተር ዩናይትድ የዓለማችን ምርጡ ክለብ ስለሆነ ሲልም ይናገራል። ዴቪድ ሞይስ በማንቸስተር ዩናይትድ ቤት 51 ጨዋታዎችን መምራት የቻለ ሲሆን በ15ቱ ሽንፈት ሲያስተናግድ በ26ቱ ድል አድርጎ 10ሩን ጨዋታዎች በአቻ ውጤት በማጠናቀቅ ከማንቸስተር ዩናይትድ ተሰናብቷል። ቸልሲን የተመለከቱ መረጃዎችን ደግሞ የምናነሳበት ሰዓት ላይ እንገኛለን። ውድ ቤተሰቦቻችን ቸልሲ በርካታ ተጫዋቾችን ሊሸጡ ነው። የምዕራብ ለንደኑ ክለብ ቸልሲ በሚቀጥለው ክረምት ሁነኛ የፊት መስመር አጥቂ ማስፈረም እንደሚፈልጉ ተገልጸዋል። ሰማያዊዎቹ የፊት መስመር አጥቂ ለመግዛት እንዲያግዛቸውም እስከ 8 የሚደርሱ ተጫዋቾችን ለመሸጥ በማሰብ ላይ መሆናቸው ተነግሯል። በሌላ በኩል ቸልሲዎች በውሰት ያስፈረሙት ጄደን ሳንቾ በክለቡ በቋሚነት የማስቀጠል እቅድ እንዳላቸውም ነው ፋብሪዚዮ ሮማኖ የዘገበው። ቸልሲ በቀጣይ ለማስፈረም ከሚመለከታቸው አጥቂዎች መካከል የስፖርቲንግ ሊዝበኑ ቪክተር ዮከርሽ አንዱ መሆኑ ተነግሯል። ሰማያዊዎቹ በዚህ ሳምንት ከስፖርቲንግ ሊዝበን ጂኦቫኒ ኩዌንዳን እና ዳሪዮ ኡሶጉን ለማስፈረምም ከስምምነት ደርሰዋል። ዳሪዮ ኡሶጉ በቸልሲ ቤት የካይሴዶ ተቀያሪ የሚሆን ሲሆን አንድሪያ ሳንቶስ ደግሞ የላቪያ ተቀያሪ ይሆናል ሲል ነው ሳይመን ጆንሰን መረጃውን እንዲሁ ያጋራው። ቸልሲ ክረምት ላይ የሚያደርገውን የዓለም ክለቦች ዋንጫ ውድድርን በቁም ነገር እየወሰደ ነው ሲል የቢቢሲ ስፖርት ጋዜጠኛ የሆነው ኒዛር ኪንሴላ መረጃውን አጋርቷል። ዣኦ ፌሊክስ ወደ ቸልሲ እንደሚመለስ ፋብሪዚዮ ሮማኖ አረጋግጧል። በተጨማሪም ከስፖርቲንግ ያስፈረሙት ኢሶጉም በቸልሲ የዋና ቡድን ሚና ላይ እንደሚኖረው ጭምር ነው ዘገባዎች እንዲሁ ያሰፈሩት። ከአንደኛው ቀን ጀምሮ ቸልሲዎች ጄደን ሳንቾን ከማንቸስተር ዩናይትድ ሲያስፈርሙ ሳንቾን የመግዛት ግዴታ አለባቸው። ምክንያቱም ሳንቾን ማቆየት ይፈልጋሉ፣ እሱም በቸልሲ መቆየት ይፈልጋል። ዩናይትዶች ሳንቾን እንዲመለስ አይፈልጉም። ቸልሲ በፕሪሚየር ሊግ ከ15ኛ በታች ከጨረሰ ብቻ ነው ሳንቾን የመግዛት ግዴታ የማይኖርባቸው። ከዛ በላይ ግን ከጨረሰ በ25 ሚሊዮን ፓውንድ ሳንቾን የማስፈረም ግዴታ አለበት ሲል ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሊቨርፑልን ደግሞ የተመለከቱ መረጃዎችን እናንሳ። ከቨርጂል ቫንዳይክ ጋር ቀን በቀን እንነጋገራለን። ስንነጋገር ግን ቀጠሮ ይዘን አይደለም፣ ነገር ግን እሱ በተመቸው ሰዓት ያናግረኛል። እናም ሁሌም ቢሆን ደግሞ ከሱ ጋር ሳወራ የማገኘው ነገር ጥቅም አለው፣ ለብዙ ነገሮችም አግዞኛል ብሏል። ጃሬል ኳንሳህ ነው ይህንን ሀሳብ የሰጠው። ባርሴሎናዎች ሉዊስ ዲያዝን በክረምቱ ለማስፈረም መሞከር ይፈልጋሉ። ዲያዝ በባርሴሎና ላይ ያለው ፍላጎት በጣም አሳሳቢ ነው። ዝውውሩም ከ70 እስከ 75 ሚሊዮን ዩሮ አካባቢ ሊሆን እንደሚችል ዘገባዎች አሉ። ሊቨርፑል እንግሊዛዊውን የክሪስታል ፓላስ አምበል የሆነው ማርክ ጉሂን ማስፈረም ይፈልጋል። ሊቨርፑሎች ከ24 ዓመቱ ተጫዋች ወኪሎች ጋርም ንግግር ያደረገ ሲሆን የተጫዋቹ ኮንትራትም በ2026 የሚጠናቀቅ ነው የሚሆነው። በተጨማሪም ደግሞ በርካታ ክለቦችም ልጁ ላይ ፍላጎት እንዳላቸው ጭምር ነው ዘገባዎች የሚያሳዩት። ክሪስቲያን ፎልክ ጨምሮ ይዘግባል። ሊቨርፑሎች አሌክዛንደር አርኖልድን ካጡ ጀረሚ ፍሪምፖንግን ማስፈረም ይፈልጋሉ ሲልም ጭምር ነው ክሪስቲያን ፎልክ መረጃውን ያጋራው። አንድሪው ሮበርትሰን ሲናገር እኛ መቼ እንደሆነ አናውቅም፣ ነገር ግን በቅርቡ መጨረሻው ይመጣል። ረዘም ላለ ጊዜ እዚህ የነበርነው ተጫዋቾች እድሜያችንን ካያችሁ 30ዎቹ ውስጥ ነን፣ ነገር ግን እዚህ መቀጠል እንደሚፈልጉ ግልጽ ነው። ስለዚህም እኛም እንቀጥላለን ሲልም ነው አንድሪው ሮበርትሰን ሀሳቡን እየተናገረ የሚገኘው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። ማንቸስተር ሲቲ የፍሎሪያን ቨርትስን ዝውውር ካጠናቀቁ ፊታቸውን ወደ ሌላኛው የቡድን አጋሩ ጀረሚ ፍሪምፖንግ ያዞራሉ ተብሎ ይጠበቃል። ነገር ግን እዚህ ተጫዋች ላይ በርከት ያሉ ክለቦች ፍላጎት እንዳላቸው የሚታወቅ ነው። ኦማር መርሙሽ በዚህ ውድድር ዘመን ባደረጋቸው 36 ጨዋታዎች 37 ጎልና አሲስቶች አሉት። በሲቲ ብቻ ሳይሆን ከነበረበት ከአይንትራክ ፍራንክፈርት ጨምሮ ነው። ግብጻዊው የፊት መስመር ተጫዋች በውድድር ዘመኑ መጀመሪያ ላይ በአይንትራክ ፍራንክፈርት አቅሙን ያሳየ ሲሆን አሁን ደግሞ በማንቸስተር ሲቲም እውነተኛው እንግዲህ ተጫዋች እንደሆነ እያሳየ ይገኛል። ኦማር መርሙሽ ድንቅ ጊዜን እያሳለፈ ነው የሚገኘው በሲቲ። ነገር ግን አሁንም ቢሆን በጀርመን ቡንደስሊጋ እየተሳተፈ አይገኝም። ነገር ግን በከፍተኛ ግብ አስቆጣሪነቱ ላይ 3ኛ ደረጃ ላይ ተቀምጧል። በከፍተኛ አሲስት ደረጃ ላይ ደግሞ 2ኛ ደረጃ ላይ ተቀምጧል። በአጠቃላይ ጎልና አሲስቶችን በማድረግ ደግሞ በጀርመን ቡንደስሊጋ አሁን ላይ ሳይኖር እንኳን 2ኛ ደረጃ ላይ የተቀመጠ ተጫዋች ነው። ሪያል ማድሪድን እንመልከት። ካርሎ አንቸሎቲ ከትናንትናው ጨዋታ በኋላ ሀሳባቸውን ሰጥተዋል። ላሊጋው የጨዋታውን መርሃ ግብር እንዲቀይርልን 2 ጊዜ ጠይቀን ነበር፣ ነገር ግን ምንም ምላሽ አላገኘንም። ይሄ ከ72 ሰዓታት ያነሰ እረፍት አግኝተን የተጫወትነው የመጨረሻው ጨዋታ ይሆናል። ከዚህ በኋላ ድጋሚ ከተከሰተ ግን አንጫወትም ሲል ካርሎ አንቸሎቲ ይናገራል።
ኬሊያን ምባፔና ጁድ ቤሊንጋም በጨዋታው መጨረሻ ላይ ከፍተኛ ድካም እንደተሰማቸው ታይተዋል። ሁለቱም ተጫዋቾች ባሳለፉት ሮብ ከአትሌቲኮ ማድሪድ ጋር 120 ደቂቃዎችን ተጫውተዋል። ይህ ከባድ ምሽት ብዙም ሳይቆይ ከቪያሪያል ጋርም 90 ደቂቃን እንዲጫወቱም አድርጓቸዋል ብሏል ኢኤስፒኤን በዘገባው። የቪያሪያሉ አሰልጣኝ ማርሴሊኖ ደግሞ ከጨዋታው በኋላ ሲናገሩ በቡድኑ ብቃት በጣም ረክቻለሁ፣ እናም አመሰግናለሁ። ለማሸነፍ ሁሉንም ነገር አድርገዋል። መሪ ያደረገንን የመጀመሪያ ግብ ካስቆጠረም በኋላ አጥብቀን ባለመከላከላችን ግቦችን እንዲቆጠረብን አድርገናል። ሌላው ደግሞ ሁሉ ነገር በጣም አጥጋቢ ነው። የተጋጣሚያችን ቡድን ግብ ጠባቂ 10 ጊዜ እንዲፈተን አድርገነዋል። ለተጫዋቾች የስራ ምስጋና ይገባቸዋል። እናም ይህንን ጨዋታ ማሸነፍም ይገባን ነበር ሲል የተናገረው ቲቦ ኮርቱዋም ሀሳቡን ሰጥቷል። መጀመሪያ ላይ ጥሩ አልነበርንም፣ እናም ይሄ የተለመደ ነው። የእረፍት ጦት ተጫዋቾችን ያደክማል። ነገር ግን በፍጥነት ተመልሰናል፣ በጥሩ ሁኔታም ተከላክለናል። እናም በጣም ደክሞን ነበር፣ ነገር ግን ቁርጠኝነት አስፈላጊ ነበር። እነሱ 5ኛ ደረጃ ላይ ያሉ ቡድኖች ናቸው፣ እናም ጥሩ ይጫወታሉ። በጨዋታው ላይ ለእኛ በጣም አስቸጋሪ ነበሩ ይመስለኛል። እነዚህ 3 ነጥቦች በጣም አስፈላጊ ናቸው ሲልም ነው የተናገረው ቲቦ ኮርቶዋ። ቲቦ ኮርቶዋ ይቀጥልና መጫወት ባለን ቁጥር እንጫወታለን፣ እናም ሰበብ መፍጠር አልፈልግም። በድካም ምክንያት አልተሸነፍንም ወይም አቻ አልወጣንም፣ ነገር ግን በምሽቱ ላይ እንግዲህ መጫወታችን የተለመደ ነገር አይደለም ሲልም ጭምር ነው እንዲሁ የሚናገረው። ሉካ ሞድሪች ወደ ሜዳ ሲገባ በቪያሪያል የኳስ ቁጥጥር ብልጫ ተወስዶበት የነበረው ሪያል ማድሪድ በክሮኤሽያዊው አማካኝነት ኳሱን መልሶ ማግኘት ችሏል። ሞድሪች እንደ ልማዱ በዚህኛው ጨዋታ ላይም ተጽዕኖ ነበረው። እናም ደግሞ ቡድኑ በዋንጫው ትግል ውስጥም ወሳኝ ሊሆን የሚችል ጠቃሚ ነጥቦችን እንዲያገኝም ዳግም መርዳቱን ነው ማርካ መረጃውን ያጋራው። ኬሊያን ምባፔ ከጨዋታ በኋላ ስለ ቡድኑ ድካም ሀሳቡን ሰጥቷል። በጣም ከባድ ነው። ሁሉም ሰው ከአትሌቲኮ ጋር የተደረገው ጨዋታ ለ120 ደቂቃዎች ያክል በመመልከት በታላቅ ጉጉትና ትጋት መጫወታችንን አይቷል። ከዛም ከ2 ቀን በኋላ ዳግም ከባድ ጨዋታ ያለ በቂ ረፍት አደረግን። ከነበረብን ድካም አንጻር ጨዋታው በጣም ከብዶን ነበር፣ ነገር ግን እስከ መጨረሻው መታገል እንዳለብን ስላወቅን በጥሩ ተነሳሽነት ጨዋታውን ማሸነፍ ችለናል ሲልም ነው የተናገረው ኬሊያን ምባፔ። በመጀመሪያው የውድድር ዓመት ያስቆጠርካቸው ግቦች ከሮናልዶ ናዛሪዮ ደሊማ እና ከክሪስቲያኖ ሮናልዶ ጋር ስለመሻሻሉም ምን ትላለህ ተብሎም ተጠይቆ ነበር። ሁለቱም ታሪክ የሰሩ ሌጀንዶቻችን ናቸው፣ ነገር ግን በመጨረሻ ሁሉም ነገር በቁጥር ላይ የተመሰረተ ነው። ከሮናልዶ ሉዊስ ናዛሪዮ ደሊማ እና ከክሪስቲያኖ ብዙ ጎሎችን ካስቆጠርኩኝ ይህ ማለት እኔ ይሻላለሁ ማለት አይደለም። በጣም አስፈላጊው ነገር ቡድኑን መርዳትና ዋንጫዎችን ማሸነፍ ነው። ታላላቅ ግቦች አስፈላጊ ናቸው፣ ነገር ግን ዋጋ ያለው የስፓኒሽ ላሊጋ፣ የኮፓ ዴል ሬ ዋንጫና የቻምፒየንስ ሊግን ካሸነፍን ብቻ ነው ሲል ኬሊያን ምባፔ ከትላንትናው ጨዋታ በኋላ ሀሳቡን ሰጥቷል። ስፔን ያለው ፀሐይ አግዞኛል ብሏል አንቶኒ። ብራዚላዊው የፊት መስመር ተጫዋች አንቶኒ በሪያል ቤቲስ አቋሙን እንዲያሻሽል ከረዱት ነገሮች አንዱ የፀሐይ ብርሃን መሆኑን ይገልጻል። በሪያል ቤቲስ አቋሙ ስለተሻሻለበት ምክንያት የተጠየቀው አንቶኒ እዚህ ያለው ፀሐይ በጣም ረድቶኛል በማለትም ይናገራል። አክሎም ሲቪያ ከተማ ከማንቸስተር ከተማ የተሻለ ነው ሲል አስተያየቱን ሰጥቷል። አንቶኒ ከማንቸስተር ዩናይትድ ሪያል ቤቲስን ከተቀላቀለ ወዲህ ጥሩ የሚባል ጊዜን በማሳለፍ ላይ እንደሚገኝ ይታወቃል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናዬን ለእናንተ ለማቅረብ እወዳለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ስላደመጣችሁኝ እጅጉን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁ።